እንዴት ይታያል? ከወጣችስ በምን አይነት መልኩ መሆን አለበት? ለምሳሌ ዩቲዩብ መስራት አላማው ገንዘብ ማግኘት ሲሆን ጥሩ ነገር ነው የማስተላልፈው ከማለት የተነሳ ሚዲያ ላይ መውጣት እንዴት ነው ያብራሩልኝ የሚል ጥያቄ። ሐያት የምትባልን ሴት ሐዩ ብሎ መጥራት እንዴት ይታያል? ከአላህ ስሞች ጋር ይጋጫልን? ሀዘን ችግር አለብኝ። الله حياتك النفيسة واحتفظ بأوقاتك العزيزة. السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا لا علم لنا إلا ما علمتنا إنك أنت العليم الحكيم يا معلم آدم وإبراهيم علمنا ويا مفهم سليمان 32 ከተማሪዎች ለሚመጡ ጥያቄዎች መልስ የሚሰጥበት የዛዱል መዓድ ፈታዋን። ዛሬ ከምናያቸው ጥያቄዎች የመጀመሪያው ወሊ የአላህና የሸይጣን እንደሚባል አውቃለሁ። ነገር ግን እነዚህ በሀገራችን ወሊ የሚባሉት የሩቅ አዋቂ ነን ይላሉ። ለምሳሌ ትንቢትን ይናገራሉ። ይህ ነገር ቆይቶም ቢሆን ሊከሰት ይችላል። ሰዎችም ይህን በማየት አላህ አሳውቋቸው ነው የሚል እምነት ይይዛሉ። በምን መልኩ የሩቅን ነገር ሊያውቁ ቻሉ? ሰዎችንስ እንዴት ከዚህ አይነት እምነት ማራቅ እንችላለን? ያብራሩልኝ የሚል ጥያቄ ነው። ነዓም ወሊ ሁለት አይነት እንደሆነ ከቁርአን አንቀጾች መረዳት እንችላለን። አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን ብሏል አላህ። የአላህ ተባረከ ወተዓላ ወልዮች፣ ወዳጆች፣ አላህ የሚረዳቸው የሚጠብቃቸው ሰዎች አኺራ ላይ የሚያስፈራና የሚያስጨንቅ ነገር አይገጥማቸውም። ዱንያ ላይ ትተውት በመጡም ነገር አያዝኑም ብሏል። እነማን እንደሆኑ ደግሞ አስከትሎ ነግሮናል። ይህን ማድረግ የሚያገኙ ትክክለኛ የአላህ ወልዮች በአላህ የሚያምኑ በመልእክተኛው የሚያምኑ ሽርክን ወንጀልን የሚጠነቀቁ ናቸው ብሏል። በተቃራኒው ደግሞ ኢነማ ዛሊኩም ሸይጣኑ ዩኸውፉ አውሊያአሁ ፈላ ተኻፉሁም ወኻፉኒ ብሏል። ሸይጣን የራሱን ወዳጆችና ረዳቶች አውሊያዎቹን ያስፈራናችሁ እኔም ብቻ ፍሩ ብሏል አላህ ተባረከ ወተዓላ። የሸይጣን ወልዮች ከአላህ መንገድ የራቁ ሰውን ከአላህ መንገድ የሚያርቁ አላህን የማይፈሩ በቁርአን በነቢይ የማያምኑ መመሪያቸውን የማይከተሉ ናቸው። የአላህ ትክክለኛ ወልዮች ወልይ ነኝ ብለው ራሳቸውን ከፍ ከፍ ያደርጉ፣ ይልቅ ራሳቸውን ይደብቃሉ፣ ይተናነሳሉ። የአንድ ሰው ትክክለኛ ወልይነት የሚታወቀው አላህን ተባረከ ወተዓላ በመፍራት ሱናን በመከተል። ትክክለኛ ወልይ የሆነ ሰው ሰዎች እሱ ላይ ድንበር ሲያልፉ ዝም አይልም። ሰዎች ከእሱ ጋር እንዲተሳሰሩ ልባቸው በእሱ ላይ እንዲንጠለጠል ሳይሆን የሚያደርገው ከአላህ ጋር እንዲተዋወቁ ልባቸው አላህ ላይ እንዲመካ ራሳቸው ቀጥታ አላህን እንዲለምኑ አላህ እንዲማጸኑ ነው የሚያደርገው። የሩቅን የሚያውቅ ደግሞ ከአላህ ውጪ ማንም የለም። ቁል ላ ያዕለሙ መን ፊ ሰማዋቲ ወልአርድ ልገይበ ኢለላህ ብሏል አላህ። ሰማዩም ይሁን ምድር ውስጥ ካሉ ማንም ገይብን አያውቅም አላህ እንጂ ብሏል። ነቢዩ ሙሐመድም ይሁኑ መላኢኮች ከዛም ውጪ ያሉ የአላህን ተባረከ ወተዓላ ገይብ የሩቅን ሚስጥር ሊያውቁ አይችሉም። ነገር ግን ገይብ ሚስጥር ሁለት አይነት፣ ሙሉ በሙሉ ገይብ የሆነ ከአላህ ውጪ ማንም የማያውቀው አለ። አንጻራዊ የሆነ አንዳንድ ሰዎች የማያውቁት ሌሎች ሊያውቁት የሚችሉ ገይብ አለ። አላህ እንጂ ማንም የማያውቀውን ሙጥለቅ የሆነውን ገይብ ከአላህ ውጪ ማንም አያውቅም። ነገር ግን ከአንዳንድ ሰዎች አንጻር ገይብ የሆኑ ሌሎች ዘንድ ገይብ ያልሆኑ ነገሮች ሊኖሩ ይችላሉ። እናታችን አይሻ ረዲየላሁ ዐንሃ እንደተናገሩት መን ዘዐመ አነ ነቢየ ሰለላሁ ዐለይሂ ወሰለም ያዕለሙ ማ የኩኑ ፊ ገድን ፈቀድ አዕዘመ ዐለላሂ ልፊርያ። ነቢዩ ነገ የሚሆነውን ነገር ያውቃሉ ያለ አላህ ላይ ትልቅ ቅጥፈትን ቃጥፏል። ምክንያቱም አላህ ቁርአን ላይ ላ ያዕለሙ መን ፊ ሰማዋቲ ወልአርድ ልገይበ ኢለላህ ብሏልና ብለዋል። ቁርአን ላይ አላህ ተባረከ ወተዓላ ሰማይም ይሁን ምድር ውስጥ ያለ ማንኛውም ሰው ከአላህ በቀር ሰማይም ይሁን ምድር ውስጥ ያለ ማንኛውም ፍጡር ገይብን አያውቅም ብለዋልና። ጅብሪል በሰው ተመስሎ መጥቶ ለማስተማር የተለያዩ ጥያቄዎችን ሰሓቦች ፊት ነቢይን ሲጠይቅ ከተነሱ ጥያቄዎች መሃል አንዱ ቅያማ መቼ ነው የምትቆመው የሚል ጥያቄ ተነስቷል። ነቢያችን ሰለላሁ ዐለይሂ ወሰለም ቅያማ መቼ እንደሆነች ተጠያቂው ከጠያቂው በላይ አያውቅም ብለዋል። እኔም አንተም እኩል ነን፣ ቅያማ መቼ እንደሚቆም አናውቅም ብለዋል። ይሄ ገይብ ሙጥለቅ ነው። ማንም ከአላህ ውጪ ማንም የማያውቀው የገይብ አይነት ነው።
በአንጻሩ ደግሞ ሙቀየድ የሆነ የተወሰኑ ፍጥረታት ሊያውቁት የሚችሉ ገይብ አለ። መላእክቶች ሊሆን ይችላል፣ ጂኒዎች ሊሆን ይችላል። ሌሎች ያላዩትን ያዩ የሰው ልጆች የሚያውቁት የገይብ አይነት ሊኖር ይችላል። ዝናብ መች ሊዘንብ እንደሚችል፣ የፀሐይ ግርዶሽ መች ሊከሰት እንደሚችል አብዛኛው የሰው ልጅ አያውቅም። ነገር ግን የተለያዩ መሳሪያዎችን በመጠቀም ራሱን የቻለ እውቀት በማጥናት በትንሹም ቢሆን አንዳንድ ሰዎች ሊያውቁ ይችላል። የዝናቡን መጠን ከየት እስከየት እንደሚዘንብ ከአላህ ውጪ በትክክል የሰው ልጆች ሊያውቁ ባይችሉም ሙሉ በሙሉ መች ዝናብ ሊዘንብ እንደሚችል፣ የፀሐይ ወይም የጨረቃ ግርዶሽ መች ሊከሰት እንደሚችል መናገር ሙጥለቁ ገይብ ውስጥ አይገባም፣ አንጻራዊው ገይብ ውስጥ ነው የሚገባው። ለዛም ነው ሰዎች በተናገሩት መሰረት አንዳንዴ ሊከሰት የሚችለው። ልክ እንደዚሁ ስለ አንዳንድ ሰዎች ምስጢራቸውን በመከታተል ብዙዎቹ የማያውቁትን አንዳንድ ሰዎች ሊያውቁ ይችላል። ይህ በእንዲህ እንዳለ ሸይጣኖች ከሰማይ ወሬ እየሰረቁ የሚያመጡበት ሁኔታ አለ። ጠንቋይና መሰል የሆኑ ከአላህ የራቁ ሰዎች ሸይጣንን በመታዘዝ ከሱ ጋር ግንኙነታቸውን በማሳመር ከአላህ ያላቸውን ግንኙነት አበላሽተው ለእነሱ ወሬ የሚያቀብሉበት ሁኔታ አለ። ነቢ በተላኩበት ጊዜ ሸይጣኖች ወደ ሰማይ እንዳይወጡ ተደርጎ የለም ወይ ያለን እንደሆነ ይህ በነቢ ዘመን ብቻ ነው ወይስ ከዛም በኋላ እንዳይወጡ ተከልክሏል? በዑለሞች መሃል ኺላፍ አለበት። የተመረጠው ነቢዩ አለይሂ ሰላቱ ወሰላም በነበሩበት ወህይ የወረደ ባለበት ወቅት ላይ ነበር። ከዛ በኋላ ግን ልክ ከዛ በፊት እንደነበረው ሸይጣኖች ወደ ሰማይ የወጡ ወሬ መስረግ የሚችሉበት ሁኔታ አለና ሸይጣን ያላቸውን ካደረጉለት አንዳንድ ወሬ ከሰማይ የጠለፈ አምጥቶ ሊያቀብላቸው እንደሚችል፣ አንዲትን እውነት ስለተናገሩ 99 ውሸት ጨምረው ተናግረው ሰዎች በዚህ እንደሚያምኗቸው ተነግሯል። ስለዚህ ነገሮች ሊቀላቀሉብንና ቁርአን ላይ በግልጽ የተነገሩ ነገሮች ላይ ጥርጣሬ ሊገባን በጭራሽ አይገባም። ሙጥለቅ የሆነውን ገይብ ከአላህ ውጪ ማንም አያውቅም። አንዳንድ አንጻራዊ በሚባል መልኩ ከአንዳንድ ሰዎች የተሰወሩ ነገሮችን የተለያዩ ነገሮችን በማድረግ በተወሰነ መልኩ ለማወቅ መቻላቸው አዎ በትክክል የአላህ ወልይ ናቸው፣ አላህ ሁሉን ነገር አሳውቋቸዋል አያስብልም። ከላይ እንደተጠቀሰው ትክክለኛ የአላህ ወልዮች አውቃለሁ አይሉ፣ ራሳቸውን ከፍ ከፍ አያደርጉም። ይህ እንዳለ ሆኖ ከነቢዩ አለይሂ ሰላቱ ወሰላም የበለጠ ወልይ ማንም የለም። ነቢዩ ሰላቱ ወሰላም እንደዚህ አያደርጉም አያደርጋቸውም ነበር። የሩቅን አውቃለሁ አይሉም ነበር። ወለው ኩንቱ አዕለሙል ገይበ ለስተክሰርቱ ሚነል ኸይሪ ወማ መሰኒ የሱእ ብለዋል። ወደፊት የሚመጡ ነገሮችን ሁሉም ባቅ ባልታመምኩ ነበር፣ ባልተራብኩ ነበር፣ ባልተቸገርኩ ነበር፣ ከአደጋዎች አስቀድሜ በዳንኩ በተጠነቀቅኩ ነበር ብላ የተለያዩ ጦር ሜዳዎች ላይ ነብዩ ሰለላሁ ዐለይሂ ወሰለም ቆስለዋል፣ ጥርሳቸው ተሰብሯል። አይሻን ባለቤታቸውን ሙናፊቆች በዝሙት ጠርጥረው የአይሻን ስም ባጠፉ ጊዜ የተለያዩ ሰዎችን አማክረዋል። የአይሻን ኻድም አገልጋይዋን እንደው ስለ አይሻ ምን የምትነግሪኝ ነገር አለ ብላ ከወንዶችም ከሴቶችም ጋር ተመካክረዋል። መጨረሻ ላይ አይሻን እንኳን ጠጋ ብለው እንደው አርገሽው ከሆነ ይሄን የተባለውን ነገር ንገረኝ እስትግፋር አደርግልሻለሁ ብለዋል። መጨረሻ ላይ ግን የቁርአን አንቀጽ ወርዶ ነው አይሻ ንጹህ መሆኗ፣ አይሻ ከእንዲህ አይነት ቆሻሻ ተግባር ንጹህ መሆኗ የተነገረው። ነቢዩን ከአለይሂ ሰላቱ ወሰላም አንዳንድ ከተላኩበት ዓላማ ጋር ዳዕዋን ከማድረስ ጋር ተያያዥ የሆኑ ነገሮችን በስተቀር አላህ ሁሉን ነገር አላሳወቃቸው። መላእክቶቹም ሁሉን ነገር አያውቁም። ተቁለት ፊ ሰማዋት ወልአርድ ላ ተእቲኩም ኢላ በግተ። ስለ ቅያማ በድብቅ የተነገረህ መስሏቸው ደጋግሞ ይጠይቁሃል። የቅያማ ጉዳይ ሰማይም ምድርም ላይ ከብዷል። ቅያማ መቼ እንደሆነች ከአላህ ውጪ ማንም አያውቅም፣ በድንገት ነው የምትመጣው ብሏል። ስለዚህ ወልይ ሳይሆኑ ወልይ ከተባሉ ሰዎች ልንጠነቀቅ ይገባናል። ለፈተና አንዳንድ ነገሮችን ሊናገሩ ይችላሉ። አንዳንድ ነገሮችን ተናግረው በተናገሩት መሰረት መሆኑ እነሱን እንድናመልካቸው፣ እንድንሰግድላቸው፣ እንድናርድላቸው ቁርአን ላይ ከአላህ ውጪ ገይብን ማንም አያውቅም ተብሎ ሳለ ገይብ ያውቃሉ ብለን እንድናምን ሊያደርገን አይገባም። ከእንዲህ አይነት ሰዎች ልንጠነቀቅ፣ በቁርአን በሐዲስ ልንብቃቃ፣ ነቢይን አለይሂ ሰላቱ ወሰላም አርአያ ልናደርግ ይገባናል። ሌላኛው ጥያቄ የወር አበባ ይቆራረጥብኛል፣ 3 ቀን ወይም 4 ቀን ፈሶ ይጠራና ድጋሚ በማግስቱ ወይም ከ2 ቀን በኋላ ይንጠባጠባል። የግድ 7 ቀን መጠበቅ አለብኝ ወይስ በጠራሁ ሰዓት ታጥቤ ሶላት ልጀምር? ከዚህ በፊት ማደርገው ቢጠራም ባይጠራም 7 ቀን ጠብቄ ነበረ የምታጠበው። ይሄንስ ማድረጌ እንዴት ይታያል ያብራሩልኝ የሚል ጥያቄ ነው። ሁሉም ሴቶች ዘንድ የግድ 7 ቀን ብቻ ነው ሐይድ ላይ ሆነው መቆየት ያለባቸው አይባልም። ከ7 ቀን በፊት የሚጠሩ ሴቶች ይኖራሉ። ከ7 ቀን በላይ ሳይጠሩ የሚቆዩ ሴቶች ይኖራሉ። የሐይድ ህግጋት ከደሙ መኖርና አለመኖር ጋር የተያያዙ ናቸው። በሽታው፣ በከለሩ፣
የሚታወቅ የወር አበባ ደም ካለ 7ም ቀን ይቆይ 10ም ቀን ይቆይ ከዛም በላይ ይቆይ ደሙ ካለ ከሶላትና ከመሰል ነገሮች መታቀብ ግዴታ ነው። ከዛ በኋላ ደሙ ከቆመ ደሙ የወር አበባ ደም ሲቆም በተለምዶ ሴቶች የሚያዩዋቸው ምልክቶች አሉ። ራሱን የቻለ የመቆም ምልክት የሆነ ፈሳሽ አለ። ያን ፈሳሽ በማየት አሊያ ደግሞ በድርቀት መጥራቷን ካረጋገጠች ታጥባ መስገድ ትችላለች። የመጥራት ምልክቶች ካልታዩ ሙሉ በሙሉ እስኪጠሩ ድረስ መጠበቅ ነው። የመቆራረጡ ችግር ከጊዜ በኋላ ከሆነ የመጣው ከህመም ጋር ከማህፀን ከወሊድ ችግር ጋር የተያያዘ ሊሆን ነውና የሚችለው የጤና ባለሙያዎችን ማማከሩ የተሻለ ይሆናል። በጥቅሉ ግን ትክክለኛ የወር አበባ ደምን መስፈርት የያዘ ደም ሲታይ ሶላት መቆም አለበት። ከጠሩ የመጥራትን ምልክት ካዩ ታጥቦ መስገድ። በዚህ መሃል ደም ከመጣ ትክክል የወር አበባ ደም ከሆነ ሶላትና መሰል ነገሮች ይቆማሉ። የወር አበባ ደምን ምልክት ካልያዘ የበሽታ ደም ተደርጎ ተቆጥሮ ሶላትና መሰል ነገሮችን መቀጠል ይቻላል። ሌላኛው ጥያቄ እኔ የማህፀን ችግር አለብኝ፣ ከወር እስከ ወር ያለማቋረጥ ደም ይወርደኛል። የተኛው ሐይድ የተኛው ኢስቲሃዳ መሆኑን መለየት አልቻልኩም። በከለርም በሽታም መለየት አልችልም። ስለዚህ በየሶላቱ እየቀየርኩና ውዱእ እያደረግኩ ነው የምሰግደው። ይህ እንዴት ይታያል ቢያብራሩልኝ የሚል ጥያቄ ነው። ይህ ችግር ከመከሰቱ በፊት ለ6 ቀን ለ7 ቀን ለ5 ቀን የወር አበባ ደም ይወርድባቸው የነበሩ ቀኖችን የወሩ መጀመሪያ ላይ ሊሆን ይችላል፣ የወሩ መሃል ላይ ሊሆን ይችላል፣ የወሩ መጨረሻ ላይ ሊሆን ይችላል፣ የወር አበባ የሚወርድባቸው ቀኖች ናቸው ብለው በማሰብ ከዛ ውጪ ባለ ቀን የሚወርደውን ደም የበሽታ ደም ነው በማለት መለየት ይቻላል። የወር አበባ ደም ከሌሎች በሚቀላቀልበት ጊዜ ወይም በሽታና በከለሩ መለየት ይቻላል። አሊያ ደግሞ ይህ ችግር ከመከሰቱ በፊት የወር አበባ ደም ይወርድበት የነበረውን ቀን ለይቶ በማወቅ መለየት ይቻላል። ይህ ካልሆነ ሙሉ በሙሉ ያለማቋረጥ ደም ይወርድ ከሆነ ከዛ በፊት ቋሚ የሆነ የሚያውቁት የወር አበባ ደም ቀናቶች ከሌሉ አብዛኛውን ጊዜ ሴቶች በወር 7 ቀን ነውና ሐይድ የሚፈሳቸው በወር ውስጥ 7 ቀን የሐይድ ቀን ነው በማለት ሌላውን መስገድ ይቻላል። በላጭና የሚሻለው በሽታው በከለሩ ለይቶ ለማወቅ መሞከር ነው። ካልሆነ ይህ ችግር ከመከሰቱ በፊት የወር አበባ ደም ይወርድባቸው የነበሩ ቀኖችን የወሩ መሃል ላይ ወይም መጨረሻ ላይ ወይም መጀመሪያ ላይ ለይቶ በማወቅ እነዚያ ቀናት የሚወርደውን ደም የወር አበባ ደም ነው በማለት ሌላውን እንደ በሽታ ደም መቁጠር ነው። ባለንበት ጊዜ በቀላሉ የጤና ባለሙያን በማማከር ምርመራ በማድረግ መለየት ይቻላልና የጤና ባለሙያን አማክሮ መወሰንና መለየት የተሻለ ነው። ሌላኛው ጥያቄ ባንክ ውስጥ 7000 ብር ነበረኝ፣ 2 ዓመት ሆኖታል። በኋላ ላይ ቦታ ገዛሁበት። ቦታው የተገዛው ለንግድ ነው። 40,000 ብር ጨምሬ በአጠቃላይ 110,000 ብር ነው የገዛሁት። ነገር ግን ብዙ ዘካ አልወጣለትም። ለቤተሰቦቼ ብር ልልክ እና የዘካ ብር ስጡልኝ ስላቸው ለአንዱ ሰተን ለአንዱ አንተውም ይሉኛል። እንዴት ነው ማውጣት ያለብኝ? ዓመት ያልሞላው 52,000 ብርም ባንክ አለኝ። እንዲሁም በሳውዲ 4,000 ሪያል አለኝ። ጓደኛዬን ስጠይቅ የ70,000 ብሩ ዘካ ሲወጣ በ2 ዓመት ባንክ ያለው በእጅሽ ያለ ሁሉ ይታሰባል አለችኝ። ይህ እንዴት ነው ያብራሩልኝ የሚል ጥያቄ ነው። ማንኛውም ዘካ የሚወጅብበት ንብረት ገንዘብ ዓመት ሙሉ እጃችን ላይ የራሳችን ሆኖ ከቆየ ዘካ ይወጅብበታል። ዓመት ያልሞላው ደግሞ እጃችን ላይ ያለው የዋናው ገንዘብ ትርፍ እስካልሆነ ድረስ ለብቻው ዓመት እስኪሞላ ድረስ ተጠብቆ ነው ዘካ የሚወጣለት። ለንግድ የተገዛውን መሬት በተመለከተ ከተገዛበት ጊዜ ጀምሮ ዓመት ሲሞላው በጊዜው ሊያወጣው የሚችለው ዋጋ ተገምቶ ዘካ መውጣት አለበት። ቤተሰቦች ለአንዱ ሰተን ለሌላኛው አንተውም አሉኝ የሚለው ስህተት ነው። ዘካ ከሚገባቸው ሰዎች ውስጥ አንዱን መርጦ መስጠት ይቻላል። ይጠቅማቸዋል ከተባለ በቅርብ ላሉ ማከፋፈልም ይቻላል። ለአንዱ ሰተን ለአንዱ አንተውም በሚል የዲን እስላም መሰረት የሆነን ዘካ ከመስጠት ወደ ኋላ ማለት የለብንም። የዘካ ገንዘብ ነው፣ መጠኑ ትንሽ ነው። ከዚህ አንፃር ገሌ ካንተ ስለሚብስ ለሱ ሰጠን ማለት በማለት መልስ መስጠት ይቻላል። ይሄም ላይ ያስፈልግ ይችላል። ዝም ብሎ ደብቆ መስጠት ይቻላል። ሰው ምን ለኛል ተብሎ ዲን ላይ በግልጽ ግዴታነቱ የሚታወቅ ነገር አይተውም። እነሱ ይሄን ካላደረጉ ባሉበት ሀገር የዘካን ገንዘብ ለተቸገረ ሰው ፈልጎ መስጠት ይቻላል። ሌላኛው ጥያቄ ሴት ልጅ ሚዲያ ላይ መውጣት በሸሪዓ እንዴት ይታያል? ከወጣችስ በምን አይነት መልኩ መሆን አለበት? ለምሳሌ ዩቲዩብ መስራት አላማው ገንዘብ ማግኘት ሲሆን ጥሩ ነገር ነው
የማስተላልፈው ከማለት የተነሳ ሚዲያ ላይ መውጣት እንዴት ነው ቢያብራሩልኝ የሚል ጥያቄ። ይህ አይመከርም። አላህ ተባረከ ወተዓላ ሴትን ልጅ ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀ አልጃሂልየት አልኡላ ወአቂምነ አስሶላተ ወአቲነ አዘካተ ወአጢዕነ አላህ ወረሱለሁ ብሏቸዋል። ሴቶች ሆይ እቤታችሁ ውስጥ እርጉ፣ አትገላለጡ፣ ሶላታችሁን በአግባቡ ስገዱ፣ ዘካችሁን ስጡ፣ አላህና መልእክተኛውን ታዘዙ ብሏል። ሴት ልጅ ቤት ትቀመጥ የተባለው ከወንድ አይን እንድትርቅ ነው። ወንድ እንዳያያት፣ ወንድ እንዳታይ ነው። ሚዲያ ላይ ትውጣ ከተባለ ዓለም ላይ ያሉ ጥሩዎችም መጥፎዎችም ዘመዶችም ባዕዶችም ያዩዋታል። ሴት ልጅ ሒጃብ ያለበሰ ሰውነቷ እንደሚፈትነው ሁሉ ድምጿም ሊፈትን ይችላል። ሒጃብ የለበሰ ሰውነቷም ጭምር ሊፈትን ይችላል። ኢላ ማ ظهر منها የሚለውን ሲፈስሩ ለብሳም ሳለ እንቅስቃሴ በምታደርግበት ጊዜ ሊታይ የሚችል የሰውነት ቅርጿ ብሏል። የሴት ልጅ ሒጃቧ ሁለት አይነት ነው። መልክን የሚሰትር የሚሸፍን ሒጃብ አለ። አጠቃላይ ምንነቷን የሚሸፍን ሒጃብ አለ። መልክ መሸፈኛው ሒጃብ የጨርቅ ሒጃብ ነው። ራስን ምንነቷን የሚሸፈንበት ደግሞ የቤት ሒጃብ ነው። ሁለቱንም ሒጃቦች ልታደርግ ይገባታል። ወቀርነ ፊ ቡዩቲኩን የሚለው ራሷን የምትሰትርበት ሒጃቧ ነው። ቤት ቁጭ በይ። ለሶላት እንኳ መስጂድ ከመሄድ ያውም የነቢዩ መስጂድ ሄዶ ከመስገድ ቤቷ ውስጥ መስገድ እንደሚሻል ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ይህ የሆነው የሴት ልጅ መውጣት፣ ከወንድ ጋር መገናኘት፣ መተያየት ፈተናው የከፋ ስለሆነ ነው። ቡኻሪና ሙስሊም በዘገቡት ሐዲስ ማ ተረክቱ ባዕዲ ፊትነተን አضر على الرجال من النساء ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ለወንዶች ከሴቶች የበለጠ ፈታኝ የሚባል ነገር የለም ብላ ወንዶችን ማበላሻ፣ ከዲን ማራቂያ፣ ቀልብ ማድረቂያ መንገድ ሴቶች እንደሆኑ ያወቁ የእስላም የአኽላቅ ጠላቶችም ሴትን ባገኙት አጋጣሚ ሁሉ ከወንድ ጋር እንድትቀላቀል፣ ሒጃቧን እንድትተው፣ ሐያ እንድታጣ አድርገዋል። ሚዲያ ላይ እንድትሳተፍም ያደረጉት እነሱ ናቸው። የሚታየው የሚሰማው የሚነበበው ሚዲያ ላይ። አይሻ ረዲየላሁ ዐንሃ ወንዶችን ታስተምር ነበር አይደል እንዴ እያሉ ጥያቄ ያነሳሉ፣ አልፎም ይከራከራል። አይሻ ረዲየላሁ ዐንሃ ወንዶች መሃል በወንበር ላይ ቁጭ ብላ አልነበረም ታስተምር የነበረው። እቤቷ ቁጭ ብላ አንዳንድ ሰሓቦች የመጡ ነበር ፈትዋ የሚጠይቁት፣ ያልገባቸውን እነሱ ማያውቁትን ከነቢይ ቅርብ ከመሆኑ አንፃር የምታውቀውን ነበር የሚጠይቁት እንጂ ለወንዶችም ይሁን ለሴቶች ቋሚ ፕሮግራም ይዛ የሄደች የወጣች አልነበረ የምታስተምር። ነዓም ሴት ልጅ ባለችበት ቤቷ ውስጥ ሆና፣ የሴቶች መስጂድ ውስጥ ሆና፣ የሴቶች መድረሳ ላይ ሆና፣ ያውም ይሄም ሳይበዛ ሴቶችን ልታስተምር ትችላለች። አማ ወንዱም ሴቱም ካፊሩም ፋጅሩም የሚያየው ሚዲያ ላይ ወጣ ሒጃቧን እንኳን አድርጋ ቢሆን ልታስተምር አይገባም። ይህ የወንዶች ስራ ነው። አላህ ተባረከ ወተዓላ የሴት ነቢይ ያላከበት አንዱ ምክንያትም ይሄ ነው። ዲናችን ማንኛውም ፊትና የሚያመጣን ነገር በሩን እንድንዘጋ አስቀድሞ አዘውናል። ሴቶች ሆይ ስትነጋገሩ ድምጻችሁን አታለሳልሱ፣ ልቡ ላይ በሽታ ያለበት ሸር ይከጅላል፣ ስትራመዱም ጫማችሁን አታስጭሁ ኢላ ገይሪ ዛሊክ ብሏል አላህ ተባረከ ወተዓላ። ስትራመድ ጫማዋን እንዳታስጭሁ ተከልክላ ሳለ ሚዲያ ላይ ወጣ እየሳቀች እያሳቀች ተናገር ብሎ ሸሪዓ ይፈቅዳል ማለት በጣም ከባድ። ሴቶችን ዕቃ ስትጠይቋቸው ከመጋረጃ በስተጀርባ ጠይቋቸው እያለ አላህ ተባረከ ወተዓላ ሚዲያ ላይ ወጣ ምናልባትም እጆቿ እየታዩ ጭራሽ ሁሉ ፊቷን ሳሸፍን ተኳኩላ ተውባ ሁሉ ታስተምር ወይም ስለ ዱንያ ትናገር ትነግድ በጭራሽ አይባል። ሰርቶ የሚያስተዳድራት ከሌለ በአግባቡ ራሷን ሰትራ ሱቅ ከፍታ ወይም በሌላ መልኩ ስራ ትስራማ። ሚዲያ ላይ ወጣ ማንኛውም ማየት የሚፈልግ ሰው ቴሌቪዥን፣ ዩቲዩብ ከፍቶ ማየት በሚችልበት መልኩ ስራ ልሰራ አይገባም። የዩቲዩብ ንግድ ራሱን የቻሉ ጥፋቶችና ስህተቶች አሉት። እዛ ላይ ማስታወቂያ እየተለቀቀ ነው ገቢ የሚገኝ። የሚለቀቀው ማስታወቂያ የሸሪዓን አደብ የጣሰ ነው የሚሆን። ኸምርን ሊያስተዋውቁ ይችላል። ስለዚህ እኛ ስራ ስላልነው ብቻ ትክክለኛ ስራ ይሆናል ማለት አይደለም። ከስብን የምንፈልገው በሐላል በትክክለኛ ዲንን በማይነካ መንገድ ሊሆን ይገባዋል እንጂ ትርፍ ያስገኛል ጥሩ ገቢ ያለው ስለተባለ ብቻ ማንኛውንም ስራ ተነስተን ልንሰራ አይገባም። ምንሰራው ሐላል ሊሆን ሰዎችን የሚጠቅም ሊሆን አፈጻጸሙ ሸሪዓን የማይጻረር ሊሆን ይገባዋል። ሌላኛው ጥያቄ ሐያት የምትባለን ሴት ሐዩ ብሎ መጥራት እንዴት ይታያል? ከአላህ ስሞች ጋር ይጋጫልን? አይጋጭም። ሐያት የሚለን የሴት ስም ሐዩ ብሎ አቆላምጦ መጥራት አልሐዩ ከሚለው ከአላህ ስም ጋር በጭራሽ አይጋጭም። በተወሰነ መልኩ ህይወት የሚለው ከማዕና ከትርጉም አንፃር
ሐያት ሐይ ከሚለው ቢገናኝ እንኳ የሰው ልጅ ህይወት ራሱን የቻለ ነው። የአላህ ህይወት ሌላ ራሱን የቻለ ነው። አላህ ይሰማል፣ የሰው ልጅም ይሰማል። የአላህ መስማት ራሱን የሚመስል ነው። ለይሰ ከሚስሊሂ ሸይ። የአላህ ህያውነትም ራሱን የሚመስል ነው። ከአላህ ጋር የሚሄድ ነው። ለአላህ የሚስማማ ነው። ልክ እንደ ሰው ልጅ ከጊዜ በኋላ የመጣ ከተወሰነ ጊዜ በኋላ የሚጠፋ ህይወት አይደለምና ይህ አላህን ከሰው ልጅ ጋር ማመሳሰል ወይም ለሰው ልጅ የአላህን ደረጃ መስጠት ይባላል፣ ይከለከላል አይባልም። ሌላኛው ጥያቄ ጓደኛዬ ንቃብ ትለብሳለች፣ ነገር ግን ለሷ አጅነቢ የሆኑ ወንዶች ጋር ትቀመጣለች። ሻይ ቡና ከነሱ ጋር ነው ቁጭ ብላ የምትጠጣው። የካርታ ጨዋታም ከነሱ ጋር ትጫወታለች። ፈላህ ሙስተዓን። የአቅሜን እመክራታለሁ፣ ነገር ግን ከተሸፈንኩ ምን ችግር አለው ትለኛለች። በዛ ላይ የሴት ልጅ አንደበት የማይወጣን ቃል ትናገራለች። እስኪ መከሩን እኔንም እሷንም የሚል አላህ ተባረከ ወተዓላ ጥሩና መጥፎን ለይተን የምናውቅበት እውቀት ይስጠን፣ አቅል ልብ ይስጠን። የሒጃብ ዓላማው ከወንድ መራቅ ነው። ሰውነቷን በጨርቅ እንደሸፈነችው ሁሉ ሙሉ ማንነቷንም በመጋረጃ በክፍል በግርግዳ የመሸፈን ግዴታ አለባት ሴት ልጅ። ወንድና ሴት ተቀላቅሎ መቀመጥ ወንጀል። ነቢያችን አለይሂ ሰላቱ ወሰላም ወንዶችን ኢያኩም ወድኹል ዐለ ኒሳ ብለዋል። አደራችሁን ወደ ሴቶች አትግቡ ብለዋል። ወንዶች ወደ ሴቶች አትግቡ እንደተባሉት ሁሉ ሴትም ወደ ወንድ ልትገባ ከወንድ ጋር ተቀላቅላ ልትቀመጥ በጭራሽ አይገባም። መልክን ሰውነትን የሚሸፍን ሒጃብ ማድረግ እንዳለባት ሁሉ ራሷን ለብሳም ቢሆን ከወንዶች የሚሸፍናት የሚሰተራት መጋረጃ ሊኖር በክፍል ልትለይ ይገባታል። ድምጿንም ጭምር ልትሰትርና ልትቀንስ ይገባታል። ወላ ተኽضዕነ ቢልቀውል ብሏል። ድምፃችሁን አታለሳልሱ፣ ልቡ ላይ በሽታ ያለበት ሸር ያስባል ብላ። እቃ ስትጠይቋቸው ከመጋረጃ በስተጀርባ ጠይቋቸው ብሏል። እቃውን እንኳን ለማቀበል ለመቀበል ወንድና ሴት ፊት ለፊት የተያዩ መሆን የለበትም። እንዴት ተብሎ ነው ታዲያ አላህና መልእክተኛው ያዘዙትን ሒጃብ አደርጋለሁ ብላ የምታስብ ሴት አደርጋለሁ የምትል ሴት ከአጅነቢ ጋር ቁጭ ብላ ካርታ የምትጫወተው ሻይ ቡና የምትለው ያልሆነ ነገር የምትናገረው? ይሄ የኢማን ወይም የእውቀት ማነስ ነው። በትክክል አላህና ረሱሉ ስላዘዙ ብላ ከሆነ ሒጃብ ያደረገችው ሒጃቡ የተደነገገው ራስን ከወንድ ለማራቅ ነው። ሒጃቡን አድርጋው ከአጅነቢ ጋር ቁጭ ብላ የምትቀልድ ከሆነ ሒጃቡ ጥቅም አይኖረውም። ሒጃቡ ሊገለጥ ይችላል፣ ሊያስደፈር ይችላል። ስለዚህ እህቶች አላህን ሊፈሩ የሒጃብን ክብር ሊጠብቁ ይገባቸዋል። ዓላማውን ሊረዱ ይገባቸዋል። ፋሽን አይደለም፣ ዝም ተብሎ የሚለበስ ልብስ አይደለም። ሒጃብ ሐቅ አለው፣ የሚያስገድዳቸው ነገሮች አሉ። ካርታ መጫወቱም ሌላ ራሱን የቻለ ችግርና መፍሰዳን። ሙስሊም በዚህ መልኩ ጊዜውን አያቃጥልም። ቁርአን በመቅራት ሶላት በመስገድ ዒልም በመማር ዚክር በማለት ለዲን ለዱንያ የሚጠቅምን ነገር በማድረግ ነው ጊዜውን ማሳለፍ ያለበት። አይደለም ከአጅነቢ ወንድ ጋር ሴት ከሴት ወንድ ከወንድ ጋር እንኳ ተቀምጦ ካርታ ሊጫወት አይገባም። ቀልብ የሚያደርገን አኺራን የሚያስረሳን ትርፍ ቃል እንዲናገሩ የሚያደርገን አልፎ ሁሉ ወደ ቁማር